እነ ዘላለም እነ ልዑል እነ አቤል እነ አሹ እነ መብረቅ ሁሉም በቃ ሁሉም ሚዲያዎች ጠፍቷሉ ማለት ነው። 2 ቀን ይሆናቸዋል። ለምን እንደሆነ ባናቅም እንግዲህ ጠፍቷሉ። በጣም ነው እኔ ጭንቅ ያለኝ ማለት ነው። በጣም ግራ የሚገባ ነገር ነው። አለንም አላሉም ማለት ነው። ውድ ቤተሰቦቼ አሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቻናሌ ተከታታይ ቤተሰቦች እንዴት ናችሁ? ልኝ ደህና ናችሁ ወይ? ሰላማችሁ ብዙ ተሰረፍ ይበል በያላችሁበት ዓለም ዳርቻ እያልኩኝ እንግዲህ ወደ ዛሬ ፕሮግራም ስገባ ዛሬ እንግዲህ የመጣሁበት ቪዲዮ በቃ በጣም ጭንቅ ስላለኝ ነው ማለት ነው። እውነት ምን ሆነው ነው የጠፉት? ከትላንት 2 ቀን ነው ቪዲዮ አለቀቁም። 2 ቀን ቪዲዮ አለቀቁም። እነ ልዑል እነ ነበልባል እነ ዱካሾ እነ ዘላለም ራሱ እነ አሹ እነ መብረቅ ሁሉ ሚዲያ ቪዲዮ አለቀቁም ማለት ነው። 2 ቀን ሁላቸውም ከሚዲያ ላይ ጥፍት ብለዋሉ ማለት ነው። ምን እንደገጠማቸው ባናውቅም እንግዲህ ኮሚኒቲ ላይ ራሱ ያስተላለፉት መልእክት የለም ማለት ነው። ኦዲየንሳችሁ በጣም ይጨነቃል። ሁሉም እኔ ከትላንት ጀምሮ በቃ እየገባው መጡ 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 እያልኩኝ በቃ ስከታተል ነው ያልኩት። እንግዲህ ዛሬም ራሱ ምንም የለቀቁት ነገር የለም ማለት ነው። ባሉበት እንግዲህ አላህ ይጠብቃቸው፣ አላህ ሰላማቸውን ያሰማን እያልኩኝ እንግዲህ ባለፈው እሁድ ዕለት ነው እንግዲህ ኤርሚያስ የነበልባል ቤተሰብ እና አስቻለው እንግዲህ ጉዳት ደርሶባቸው ነበር። እንግዲህ የያዙት ኬዝ እንግዲህ እስካሁን እልባት አላገኘም። ጉዳት ደርሶባቸው ነበርና ኤርሚያስና አስቻለው እንግዲህ ምን እንደገጠማቸው ባናቅም አቤል እንግዲህ ከነሱ ጋር በቦታው አልነበረም። ሀናን ከቤተሰቧ ለማገናኘት እንግዲህ በእሷ ኬዝ ላይ ነበረ እና በጣም ጭንቅ ብሎኛል ማለት ነው። አላህ ሰላማቸውን ያሰማን። የህዝብ ልጆች ናቸው። ራሳቸውን ህይወታቸውን አደጋ ላይ ጥለው ነው ለተጎዳው ከጎን የቆሙትና አላህ ክፏቸውን አሰማን ነው የምለው። ወላሂ እውነት ለመናገር ጀግናዎች ናቸው። ቡሩኬ በወንድሙ ላይ የደረሰውን ሁላችንም አይተናል። ቡሩኬ ራሱ ባለፈው እንግዲህ የወንድሙን ገዳይ ጀግና ነው፣ ደርሶበታል፣ አግኝቷል ማለት ነው። ጌታቸው ያው በእጃቸው ላይ ነው ያለው። በዛን ቀን እንግዲህ ቡሩኬም በጣም ተናዶ ነበረ። ያው የወንድሙ ገዳይም እንግዲህ ጉዳዩን አላረኩም ብሎ ወንጀለኛው እንግዲህ ወንጀሉን አልፈጸምኩም ብሎ በጣም እልክ አስጨራሽ ቃሉን እንግዲህ ሲቀበሉት በጣም ላለማመን ብዙ ነገሮችን ሲጥር ነበር። ያው ብሩክም እንግዲህ የንዴቱን እልኩን ብስጭቱን ሁሉ ተቋቁሞ እየሰማ ነበር። ግን መጨረሻ ላይ ያው እንትን እያለ ነበረ። ብሩክም በቃ መቋቋም አቅቶት እንግዲህ የወንድሙን ገዳይ እንግዲህ ከፊት ለፊት ሆኖ እያናገረው ነበር። እንግዲህ መጨረሻ ላይ ሳያምን እንግዲህ በጸብ ነበር የተለያዩት። ማለት ያው ከአቅሙ በላይ ሆነበት፣ አላምንም አለ። በእንደዛ ነበር እነሱም የተለያዩት። እነሱም እንግዲህ አልለቀቁም ቪዲዮ፣ ብሩክም ዱካሾው አልለቀቁም ማለት ነው። ሁላቸውም በቃ ሁላቸውም እነዚህ ብርቅዬ ልጆች ማለት ነው፣ የህዝብ ልጆች አሹ ተገኘ በቃ እንደዚህ ብለን እንትን ብለን ነበረ። እንግዲህ አሁን ደግሞ በምን እንደጠፉ አናቅም። እንግዲህ አላህ ባሉበት ሰላም ያርጋቸው ነው የምለው። እንግዲህ ግን በጣም ሰው ኦዲየንሳችሁ በጣም ተጨንቋል ማለት ነው። ቢያንስ እንኳን ኮሚኒቲ ላይ መልእክት ብታስተላልፉ ጥሩ ነው ማለት ነው። እኛ የእናንተን ሰላም ነው የምንጠብቀው፣ ሰላም መሆናችሁን ነው። በየቀኑ የምትለቁትን ቪዲዮ እንኳን ስናይ ቢያንስ በህይወት እንኳን አላችሁ ብለን ተስፋ እናደርጋለን ማለት ነው። ስለዚህ ማለት ነው ቢያንስ እንኳን አለን ብላችሁ ኮሚኒቲ ላይ እንኳን መልእክት ብታስተላልፉ ብዙ ሰው ይጠብቃል ማለት ነው። እንግዲህ ይሄ መልእክቴ
ምን ያህል ለሰው ተደራሽ ይሆናል ብዬም ባልጠብቅ ያው የራሴን የውስጤን የተሰማኝን ነው። እኔ ወላሂ በጣም እንትን ብሎኛል። ምን ሆኖ ነው የጠፉት? በቃ ምን ገጥሟቸው ነው ሁላቸውም በቃ መልእክት እንኳን ሳያስተላልፉ የጠፉበት ብዬ በቃ ለራሴ ጨንቆኛል ማለት ነው። እንግዲህ አላህ ሰላም ያርጋቸው። እንግዲህ ሰላም በሰላም በቃ ሁላቸውም እንዲመጡ እንድናያቸው በተስፋ ጠብቃለሁኝ። ክፉ ነገራችሁን አያሳየን እላለሁኝ። እርግጥ ነው ብዙ ነገሮች ናቸው ከካሜራ ጀርባ ብዙ ነገሮች ይገጥሟቸዋል፣ ብዙ ጉዳዮች ይገጥሟቸዋል፣ ብዙ መከራ ይገጥማቸዋል በህይወታቸው ላይ። ያው እነሱም እንትን ብሎ ነው የመጣውን ነገር እንቀበላለን ብለው ነው ከተበዳይ ጋር ጎን ቆመው ራሳቸውን ለአደጋ ሰጥተው እየታገሉ ያሉት እና አሁን እንግዲህ ደግሞ የያዙት ኬዝ በጣም ከባድ ነው። አላህ ከዚህ ኬዝ እንግዲህ በድል ተጠናቆ እነሱም ሰላም የሚሆኑበት ሰላም የሚያገኙበትን ቀን ቅርብ ያርገው። የአቤልም ነፃነቱን አውጆ በቅርብ ቀን እንግዲህ ሰላም የምንሰማበት ቀን ያምጣልን እላለሁኝ። እንግዲህ ኢንሻአላህ አለን የምትለውን ነገር እንግዲህ መልእክት እንደምታስተላልፉልን ተስፋ እናደርጋለን። ህዝቡ ተጨንቆ ነው ያለው፣ ብዙ ተከታይ ነው ያላችሁ እና ሰላማችሁ ይብዛልን በያላችሁበት ቦታ። እንግዲህ በተስፋ እንጠብቃችኋለን አለን እንደምትሉን እያልኩኝ ውድ ቤተሰቦቼ እውነት በቃ ካሁን ዩቱብ ላይ እየገባው ለቀቁ እያልኩ እየተከታተልኩኝ በቃ ምንም ሳይለቁ ሲቀሩ ነው ሁሉም በአጠቃላይ ማለት ነው። በዚህ በቃ እኔ ግራ ስሊገባኝ ነው ማለት ነው። ውድ ቤተሰቦቼ እንግዲህ ለነበረን ቆይታ አመሰግናለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ላይክ በማድረግ አበረታቱኝ እኔንም ማለት ነው። እንግዲህ ዩቱብ ያው እንግዲህ ቻናሌም ቀዝቅዟል፣ ትንሽ እያንቀሳቀስኩት ነው። እስቲ እንግዲህ አበረታቱኝ እላለሁ። ይሄን ቪዲዮ የምታዩ ለነበረን ቆይታ አመሰግናለሁ። በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልን። እንግዲህ የነ አቤላም የነ ልዑሌንም እንግዲህ ሰላማችሁ የሁሉም ክሩ ሰላማችሁ ባለበችሁበት ይብዛላለሁኝ። ባይ ባይ።